በአማራ ክልል በከፈቱት መጠነ ሰፊ ጥቃት 4 የሚሆኑ ከፍተኛ የመንግስት ባለስልጣናትን እንደገደሉ ተረጋግጧል። በሺዎች የሚቆጠሩ የመንግስት ወታደሮች ሲማረኩ፣ ከተማዎች በፋኖ እጅ ስር ወድቀዋል። ወዲህ ደግሞ ከምርጫው መጠናቀቅ በኋላ የአብይ አህመድ መንግስት አዲስ ጦርነትና ውጊያ ይከፍታል ሲል አፍሪካን ኢንተለጀንስ ጥብቅ ወታደራዊ መረጃን ዛሬ ይዞ ወጥቷል። ከባህር ማዶ ደግሞ ኢራን ከአሜሪካ ጋር የጀመረችውን ድርድር አቋርጣ የአሜሪካ መርከቦችን መደብደብ ጀምራለች። ቀጠናው እየተናወጠ ነው። ይህ አዲስ ፖስት ሚዲያ ነው። የከበረ ሰላምታችን በያላችሁበት የዓለም ዳርቻ ይድረሳችሁ። ለአሁን የተደመጡ ሰበር ዜናዎችን አጠናቅረን መጥተናል። አስቀድማችሁ ይህንን ቪዲዮ ላይክ አድርጋችሁ በመጀመር አብራችሁ እንድትቆዩ ግብዣችን ነው። ዋና ዋናዎቹን እናስቀድም። በጦርነት ታጅቦ ምርጫውን ያከናወነው የብልጽግናው መንግስት ነገሮች ከድጡ ወደ ማጡ እየተንደረደሩበት ነው። አስደንጋጭ ጆሮን ጭው የሚያደርጉ ዜናዎች ከምርጫው ማግስት አንስቶ መሰማት ጀምረዋል። መንበሬን አጸናለሁ ብለው ምርጫ ያከናወኑት ጠቅላይ ሚኒስትር አብይ አህመድ አጸናዋለሁ ያሉት መንበር እየተናወጠም እየተንገዳገደም ነው። ዛሬ በወጣ የተረጋገጠ መረጃ ከ4 የሚልቁ ባለስልጣናት ሲገደሉ ከ15 በላይ የሚሆኑት ባለስልጣናት ደግሞ ቆስለዋል። ይህ ለአብይ አህመድ ትልቅ ራስ ምታትን ፈጥሯል ነው የተባለው። ታዳምጡታላችሁ። በከንቲባ አዳነች አቤቤ የትውልድ ከተማ ከባድ ጥቃት ተፈጸመ። ጥቃቱ በዋናነት በንጹሃን የኦርቶዶክስ እምነት ተከታዮች ላይ ያነጣጠረ ሲሆን በ24 ሰዓት ውስጥ ብቻ ከ30 በላይ ሰዎች ተገድለዋል፣ በርካቶች ደግሞ ቆስለዋል ተብሏል። ስለ ጥቃቱ የወጣውን ዝርዝር መረጃ በቀዳሚነት እናስደምጣቸዋለን። በሌላኛው መረጃችን ከምርጫው መጠናቀቅ በኋላ ጠቅላይ ሚኒስትር አብይ አህመድ ወደ አዲስ ጦርነት ሊገቡ እንደሚችሉ አፍሪካን ኢንተለጀንስ ጥብቅ ወታደራዊ መረጃን ይዞ ወጣ። ጋዜጣው የኢትዮጵያን ነባራዊ ሁኔታ በተመለከተ ባጋራው ዘገባ ጽምዶ በሚል የተሰበሰቡ ኃይሎች ከትናንት አንስተው በመቀሌ እየመከሩ ነው ብሏል። በዚህ ስብሰባ የፋኖ ኦሮሞ ነጻነት ሰራዊትና ሻዕቢያ ተወካዮች ተገኝተዋል በማለት አስደንጋጭ ዱብዳን ይዞ ወጥቷል። ትሰሙታላችሁ። የተወደዳችሁ የቻናላችን ቤተሰቦች እነዚህንና ሌሎች መረጃዎችን በስፋት እናስቃኛችኋለን። ወደ ዝርዝሮቹ እናመራለን። አብራችሁን ቆዩ። በከንቲባ አዳነች አቤቤ የትውልድ ከተማ ጥቃት ተፈጸመ። ጥቃቱ በዋናነት በኦርቶዶክስ እምነት ተከታዮች ላይ ያነጣጠረ ሲሆን በ24 ሰዓት ውስጥ ብቻ ከ30 በላይ ሰዎች ተገድለዋል ነው የተባለው። በኦሮሚያ ክልል ምስራቅ አርሲ ዞን በአስኮ ወረዳ ትናንት በኦርቶዶክስ እምነት ተከታዮች ላይ አነጣጥሮ በተሰነዘረ መጠነ ሰፊና አሰቃቂ ጥቃት እስካሁን የ37 ሰዎች ሕይወት ማለፉን ጋዜጠኛ ኤልያስ መሰረት የሚያስተዳድረው መሰረት ሚዲያ ዘግቧል። በዚህ የከንቲባ አዳነች አቤቤ የትውልድ ከተማ በሆነው ምስራቅ አርሲ አስኮ ወረዳ በተፈጸመው ጥቃት ቤተክርስቲያኖች ወድመዋል። በጥቃቱ በአስኮ ወረዳ በሚገኙት በጠለታ ገብርኤልና በኩፍቴና መድኃኔዓለም አካባቢዎች ከፍተኛ ውድመትና ዘረፋ ደርሷል። 2 ታሪካዊ ቤተክርስቲያናትን ጨምሮ 234 መኖሪያ ቤቶች ሙሉ ለሙሉ በቃጠሎ ወድመዋል ነው ያለው መሰረት ሚዲያ። ይህ ጥቃት ትናንት ሙሉ ቀን ቀጥሎ የዋለ ሲሆን በወረዳው ስር በሚገኙ በርካታ ቀበሌዎች ውስጥ በአሁኑ ሰዓት እጅግ የከፋ የተባለ ጥቃት እየተካሄደ ነው ብሏል። ለመሰረት ሚዲያ በደረሰው መረጃ መሰረት በዘዲቡ፣ በሬቻ ሚካኤል፣ በሱንቴ ማርያም፣ በቦግዶ አቦ፣ በሌንጫ አዳ፣ በጂሶና በኳስትሬ ቀበሌዎች ነው ጥቃቱ እየተፈጸመ የሚገኘው። የአካባቢው ነዋሪዎች ጥቃቱን በራሳቸው ኃይል መቋቋም የማይችሉበት ደረጃ ላይ ስላሉ እንዲሁም ንብረታቸውና መኖሪያ ቤታቸው የተቃጠለባቸውና ለሕይወታቸው የሰጉ በርካታ ቁጥር ያላቸው ነዋሪዎች በአሁኑ ሰዓት ወደ ጫካዎች እየተሰደዱ እንደሚገኝም ተዘግቧል። ነዋሪዎቹ ቀደም ሲል ባላቸው አቅም ራሳቸውን ለመከላከል ጥረት ያደርጉ የነበረ ቢሆንም የመንግስት ካድሬዎች አካባቢውን በማረጋጋትና ዋስትና በመስጠት ስም ነዋሪውን እንዲዘናጋ በማድረጋቸው ምክንያት ህዝቡ ለከፍተኛ ጥቃት ተጋልጧል በማለት አንድ የአካባቢው ነዋሪ ተናግረዋል። በዚህ ዙሪያ በወጡ ሌሎች ዘገባዎች ደግሞ የዚህ ጥቃት መነሻና አጠቃላይ የጀርባ ታሪክ በተመለከተ ተጨማሪ ማብራሪያዎች እየወጡ ነው። በአሁኑ ወቅት በአገሪቱ ያለው አጠቃላይ ትኩረት ወደ
ወደ ሀገራዊ ምርጫ ማድላቱና በዚሁ ሳቢያ በአካባቢው የተፈጠረውን የጸጥታ ክፍተት የታጠቁ ኃይሎችን እንደምቹ በመጠቀም በጥቃቱ ላይ ተሰማርቷል የሚል ይህ በምስራቅ አርሲ ዞን አስኮ ወረዳ በሚገኙ አካባቢዎች በኦርቶዶክስ እምነት ተከታዮች ላይ ያነጣጠረው መጠነ ሰፊ ጥቃት በሀገራዊ ምርጫ ዋዜማና ዕለት የታቀደ ይመስል የተፈጸመ እንደሆነ ነዋሪዎች ይከሳሉ። በወረዳው ስር በሚገኘው ጠላታ ጨፋ ቀበሌ በተፈጸመው የኦርቶዶክስ እምነት ተከታዮች መኖሪያ ቤቶች በተለየ ሁኔታ እየተለዩ ተቃጥለዋል። ከብቶቻቸውና ንብረቶቻቸውን በታጣቂዎች ተዘርፏል። በዚህም የተነሳ ነዋሪዎቹ አካባቢያቸውን ሙሉ ለሙሉ ለቀው ሱምቴ ወደሚባል ስፍራ ለመሰደድ ነው የተገደዱት። በተመሳሳይም ሁኔታ በዚህ ወረዳ በሚገኘው ካራኩፍቴና ቀበሌ የነዋሪዎች ቤቶች በተጠናከረ ሁኔታ እየተቃጠሉ መሆኑ ህዝቡ የመድኃኔዓለምን ታቦት በክብር ይዞ ህይወቱን ለማዳንና ቅዱሳን ንዋያተ ቅድሳትን ከቃጠሎ ለመታደግ ወደ ሱምቴ አካባቢ ሸሽቷል። ይህ ጥቃት በሰው ህይወትና በንብረት ላይ ብቻ ሳይሆን በታሪካዊ የሃይማኖት ተቋማት ላይ የሚያነጣጠር የተረጋገጠ ሲሆን ከ101 ዓመታት በላይ የአካባቢው ማህበረሰብ ታሪካዊ መለያ ሆኖ የቆየው የጠላታ ጨፋ ቅዱስ ገብርኤል ቤተክርስቲያን ሙሉ ለሙሉ በቃጠሎ ወድሟል። ከዚህ በተጨማሪ የካራኩፍቴና መድኃኔዓለም ቤተክርስቲያን ንብረት የሆኑ ልዩ ልዩ የአገልግሎት መስጫ ክፍሎች፣ የእንግዳ ማረፊያዎችና ልዩ ልዩ ህንፃዎችን በተመሳሳይ ሁኔታ በእሳት ጋይተዋል፣ ወድሟል። ይህ በተደጋጋሚ ጊዜያት መሰል አሰቃቂ ጥቃቶች እንደሚፈጸምበት የሚነገረው የምስራቅ አርሲ አካባቢ አሁንም በአገራዊ ምርጫ ዋዜማና በዕለቱ መጠነ ሰፊ የጥቃት ሰለባ መሆኑ የአካባቢውን ማህበረሰብ በእጅጉ አሳዝኗል። ነዋሪዎች በአሁኑ ሰዓት ጫካዎች ውስጥ ተጠልለው የሚገኙ ሲሆን ለህይወታቸውና ለቀሪው ንብረታቸው ምንም አይነት የጸጥታ ከለላ እንደሌላቸው እየገለጹና የድረስልኝ ጥሪያቸውንም እያሰሙ ነው የሚገኘው። ወደ ሌላኛው መረጃችን ስናመራ ጥብቅ ወታደራዊ መረጃ ሾልኮ ወጣ። አፍሪካ ኢንተለጀንስ ጥብቅ የጦርነት መረጃ ደርሶኛል ብሏል። መረጃው ጠቅላይ ሚኒስትር አብይ አህመድ ወደ አዲስ ጦርነትና ውጊያ ተገደው ሊገቡ ይችላሉ የሚል ነው። ይህ የፈረንሳው ድረገጽ ባወጣው ዘገባ ጽምዶ በሚል የተሰበሰቡ ኃይሎች ከትናንት አንስቶ በመቀሌ እየመከሩ ነው ያለ ሲሆን በዚህ ስብሰባ የፋኖ ኦሮሞ ነጻነት ሰራዊትና ሻዕቢያ ተወካዮችም ተገኝቷል ይላል። የወታደራዊና የደህንነት ጉዳዮችን በተመለከተ ጥብቅ ሚስጥራዊ መረጃዎችን በማጋራት የሚታወቀው የፈረንስ አፍሪካን ኢንተለጀንስ ጋዜጣ ትናንት አነጋጋሪ የውስጥ አዋቂ መረጃን ይዞ ወጥቷል። ጽምዶ በሚል የተደራጁ ኃይሎች ቁጥር እየጨመረ ነው የሚለው ዘገባው አሁን 9 የሚሆኑ ኃይሎች የጽምዶ ስብስብ ውስጥ መካተታቸውን ይገልጽና በቅርቡ ፖርት ሱዳን ላይ መገናኘታቸውን ያወሳል። እነዚሁ ኃይሎች በትናንትናው ዕለት መቀሌ ላይ እየመከሩ ነው ያለ ሲሆን ስብሰባው እጅግ ሚስጥራዊ እንደሆነም ያክላል። ለስብሰባ ሲገናኙ ይህ የመጀመሪያው እንዳልሆነም ይገልጽና ከፈረንጆቹ 2025 አንስቶ በተደጋጋሚ መገናኘታቸውን ጠቅሷል። በቡድኖቹ መካከል ያለው ትብብር የጠቅላይ ሚኒስትር አብይ አህመድን መንግስት ከማስወገድ በዘለለ የጋራ ግብ የሌላቸውና የማይተማመኑ ስለመሆናቸው በዝርዝር ያሰፍራል። ሆኖም በአሁኑ የመቀሌው ስብሰባ የጋራ ኮሚቴ በማቋቋም ይፋ ለማድረግ ፍላጎት እንዳላቸው የሚገልጸው አፍሪካን ኢንተለጀንስ ትብብሩ ቢፈጠር እንኳን ብዙ ርቀት የሚያስኬድ የጋራ አጀንዳ ለመኖርና በውስጣቸው ያለመተማመን ችግር እንደሚያስከትልም አትቷል። በፋኖና ህወሓት እንዲሁም በፋኖና ኦነግ ሸኔ መሃል ቅራኔና ለመተማመን እንዳለም ያክላል። የኦጋዴን ነጻ አውጪ ግንባርና የአጉጉሙ ኃይል በህወሓት ያላቸው ጥርጣሬ በጽምዶ ላይ ያንዣበበ ሌላው አደጋና ጥላ ነው ብሏል። በፋኖና ህወሓት መሃል ስላለው ግንኙነት የሚያብራራው ይህ የአፍሪካ ኢንተለጀንስ ዘገባ የጎጃም ፋኖ አመራሮች ከህወሓት ጋር የመስራት ፍላጎት ቢያሳዩም በአንጻሩ የጎንደር ፋኖች ህወሓት ላይ ጥርጣሬ እንዳላቸው አብራርቷል። የጽምዶን መሰረት የጣሉት ህወሓትና የኤርትራ መንግስት ሻዕቢያ ናቸው ሲል የሚቀጥለው ጋዜጣው ሁለቱ ኃይሎች በሰከላና በገድ ሀሪፍ ተደጋጋሚ ስብሰባ ሲያከናውኑ ቆይቷልም ይላል። ባለፈው ሚያዝያ ወር 2026 በሱዳን የተደረገው የህወሓትና የሻዕቢያ ስብሰባ ሌሎች የኢትዮጵያ ታጣቂ ኃይሎችን ያሳተፈ እንደነበር ይጠቅሳል። በዚህ ስብሰባ በሱዳን የኤርትራ አምባሳደር ኢሳ አህመድ ኢሳ መገኘታቸውንም ዘግቧል። በተጨማሪም ከሱዳን ኡማ ፓርቲ አብዱራህማን አልሳዲቅ አልማዲና እንዲሁም ከሱዳን ዩናይትድ ፒፕል ፍሮንት አልአሚድ ዳውድ እና የሱዳን ጠቅላይ ሚኒስትር ካማል እንድሪስ አማካሪ ስለመገኘታቸውን ጠቅሷል። እነዚህ ከፍተኛ አመራሮች የተሳተፉበት የጽምዶ ስብሰባ የተካሄደው በሱዳን የመረጃ ደህንነት ኃላፊ አህመድ መድል እውቅና ነውም ብሏል ዘገባው። ጠቅላይ ሚኒስትር አብይ በፈረንጆቹ ግንቦት ወር መጀመሪያ የጅቡቲው ፕሬዝዳንት በዓለ ሲመት ላይ ተገኝተው ነበር። አብይ በዚያ ጉዟቸው ወቅት ከሱዳን ሉዓላዊ ምክር ቤት ምክትል ፕሬዝዳንት ማሊክ አጋር ጋር ተገናኝተው እንደነበር የጠቀሰው አፍሪካን ኢንተለጀንስ
ሱዳን ውስጥ ጽምዶች የሚያደርጉትን ስብሰባ እንዲያቆም እንደነገሯቸው፣ ሆኖም አብይም በተናገሩ ከ5 ቀናት በኋላ በፖርት ሱዳን ሌላ የጽምዶ ስብሰባ መደረጉን ጠቅሷል። ይህም የጠቅላይ ሚኒስትር አብይ አህመድን መንግስት ክፉኛ ያበሳጨ ጉዳይ ነው የሚለው አፍሪካን ኢንተለጀንስ ምናልባትም ጠቅላይ ሚኒስትር አብይ አህመድ ከምርጫው መጠናቀቅና አዲስ መንግስት መመስረት በኋላ የጽምዶ ኃይሎችን ለመበታተን በሚል ወደ አዲስ ጦርነት ተገደው ሊገቡ ይችላል በማለት ታዋቂ ዓለም አቀፍ ተንታኞችን ዋቢ በማድረግ በዘገባው ላይ አስፍሯል። ወደ መጨረሻው መረጃችን እናመራለን። ከ4 በላይ የሚሆኑ የመንግስት ከፍተኛ ባለስልጣናት መገደላቸው ተረጋገጠ። ከዚህ በተጨማሪም ከ10 የሚልቁ ተቆስሏል ነው የተባለው። የመንግስት ወታደሮችም በመቶዎች የሚቆጠሩ ተገድለዋል። በጦርነት ታጅቦ ምርጫውን ያከናወነው የብልጽግናው መንግስት ነገሮች ከድጡ ወደ ማጡ እየተንደረደሩበት ነው። አስደንጋጭ ጆሮን ጭው የሚያደርጉ ዜናዎች ከምርጫው ማግስት አንስቶ መሰማት ጀምረዋል። መንበሬን አጸናለሁ ብለው ምርጫ ያከናወኑት አብይ አህመድ አጸናዋለሁ ያሉት መንበር እየተናወጠም እየተንገዳገደም ነው። ዛሬ በወጣ የተረጋገጠ ጥብቅ መረጃ ከ4 የሚልቁ ባለስልጣናት ሲገደሉ ከ10 በላይ የሚሆኑት ደግሞ ቆስሏል ይላል። ይህ ለአብይ አህመድ ታላቅ ድንጋጤንና ራስ ምታትን እንደፈጠረ ዓለም አቀፍ መገናኛ ብዙሃኖች ዘግበውታል። በትላንትናው ዕለት የፋኖ ታጣቂዎች 7ኛውን አገራዊ ምርጫ ለማደናቀፍ በሚል በመላ የአማራ ክልል መጠነ ሰፊ ጥቃት መክፈታቸው ይታወቃል። አንዳንድ የመረጃ ምንጮች በትናንትናው ዕለት ብቻ ከ200 በላይ አካባቢዎች ላይ ውጊያ ተደርጓል ሲሉ፣ ሌሎች ደግሞ ከ150 የሚሆኑ ስፍራዎች ላይ ነው ውጊያ የተደረገው ይላሉ። በዚህ ውጊያ ታዲያ ከተገደሉ ከተማረኩና ከቆሰሉ በርካታና በሺዎች የሚቆጠሩ የመንግስት ወታደሮች ባለፈ በርካታ የክልሉ ከፍተኛ አመራሮች መገደላቸው ነው የተሰማው። በጎንደር ጠቅላይ ግዛት በአለፋ ወረዳ፣ በመተማ ወረዳ፣ በሸንፋ፣ በቋራ፣ በደለጎ፣ ዱርባባ እንዲሁም በአዘዞ ዙሪያ፣ በአይንባ፣ በጣቁሳ ወረዳ ከድኩላር እስከ ደልጊ በተካሄደው የተቀናጀ ውጊያ በርካታ የመንግስት ወታደሮች ተገድለዋል። በተመሳሳይ በአርማጭሆ መሬና ሙሴባን፣ በአርማጭሆ ጠገዴ ሰጋሎ ቀጠና፣ አርማጭሆ ጃንሱማ ቀጠማ፣ አርማጭሆ ዘመነ በሪቅ ቀጠና፣ አርማጭሆ ሞገሴ ቀጠና፣ አርማጭሆ በደይ ደለሳ ቀጠና፣ መተማ አርማጭሆ ከመተማ ዮሐንስ ከተማ 12 ኪሎ ሜትር ርቀት ላይ ከንጋት ጀምሮ የዘለቀ ተጋድሎ ሲደረግ ውሏል ተብሏል። በእነዚህ ውጊያዎች ታዲያ የክልሉ ከፍተኛ የሚሊሻ አመራሮች፣ የብልጽግና ፓርቲ አመራሮች እንደተገደሉ ተረጋግጧል። ስም ዝርዝራቸው ግን እንዳልወጣ ነው የፋኖ ኃይሎች የገለጹት።